የአማራና የኦሮሞ ፖለቲካ ሊቃን አዲስ አበባ የማነች ብለው ከፍተውት በነበረው የቅርምት ክርክር ከመግለጫና ከመንጫጫት ያለፈ የባለቤትነት ካርታ ሳይዙ ተበታተኑ። እናም ዛሬ ግማሾቹ እስረኛ፣ ከፊሎቹ ስደተኛ፣ ሌሎቹ በረሃኛ፣ ቀሪዎቹ የብልጽግና ሹመኛ ሆነው ጥግ ጥጋቸውን ይዘዋል። አሁን ግን አዲስ አበባ ባለቤቷን ያገኘች ትመስላለች። በእርግጥም አዲስ አበባ የአማራም ሆነ የኦሮሞ የነዋሪዎቿም ሆነ የሌላው ኢትዮጵያዊ አይደለችም። ከ3 ቀናት በፊት በአፍሪካ ቀንድ ጉዳዮች ላይ የጎለበተ ልምድ ካላቸው የጥናት ተቋማት አንዱ የሆነው ሰሃን የምርምር ማዕከል አን ኢምፔሪያል ቪዥን የንጉሱ ህልም በሚል ርዕስ አንድ አጭር ጽሑፍ ስለ አዲስ አበባ ማፍረስ አስነብቦ ነበር። በእንግሊዝኛ ከታተመው ጽሑፍ ጥቂት አረፍተ ነገሮችን ስንቀነጭብ በአማርኛ እንዲህ ይሆናል። ባሳለፍነው መጋቢት ስመጥሩ ፒያሳ በጥቂት ቀናት ውስጥ ተናደ። ከዳግማዊ ምኒልክ ዘመን ጀምሮ ከ19ኛው ክፍለ ዘመን አንስቶ የአዲስ አበባ እምብርት የነበረው ይህ ቦታ ጣሊያን በጉልበት ኢትዮጵያን በያዘበት ዘመን ጭምር የነበረውና ፒያሳ የሚለውን ስም ያገኘው ይህ ሰፈር ከነትዝታዎቹ ፈረሰ። ነዋሪዎቹ ተነሱ። ሊጠበቁና እንክብካቤም ሊደረግባቸው የሚገባ የከተማዋንም ዘመናዊ ዳራ የሚያሳዩ ጥንታዊ ህንፃዎች ደቀቁ። ቡልዶዘሮች ነዋሪዎችንም ህንፃዎችንም ነቀሉ። ይህ ድንገተኛና ጭካኔ የተሞላበት ተግባር ረዥም ዘመን የቆየን ማህበራዊ ጥምረት ብቻ ሳይሆን ታሪክንም የሚደመስስ ነበር እያለ የሚቀጥለውን የሰሃን ምርምር ማዕከል ሪፖርት በድጋሚ እንመለስበታለን። እንዳም ሆኖ ፈረንጆቹ የጻፉት ይህ መጣጥፍ ከዚህ በኋላ አዲስ አበባዬ መርካቶ ሰፈሬ ብሎ አይዘፍንም፣ የአራዳ ልጅ ነኝ ብሎ አይናገርም፣ አራዳ ህንፃ ስራ አይቀጣጠርም፣ ቲሩም በረንዳ ላይ የማለዳ ፀሐይ ለመሞቅ አይሄድም የሚሉ ታሪኮችን አልያዘም። ከእንግዲህ በኋላ አዲስ አበባ ባቅላባ ፍለጋ ፒያሳ አይሄድም፣ መገና የአራዳ ልጅ እነ ድንጋይ ኳሱ የሚለውን ዘፈን አያንጎራጉርም፣ መሐሙድ ጋር ጠብቂኝ የሚባል መጽሐፍም አሳትሞ አይሸጥም፣ ፒያሳ የሚለውን ጥራዝ እንደ ፍቅሩ ኪዳኔ ይሰናበተዋል። እንኳን የፒያሳ ልጅ መጽሐፍ ራሱም የፒያሳ ተወላጁ የለም የሚሉትን ጉዳዮች የሰሃን ጸሐፊዎች አልጠቀሷቸውም። እነሱ ፒያሳን እንጂ ዶሮ ማነቂያን በጥልቀት አያውቁትም። እነሱ አዲስ አበባን እንጂ እሪ በከንቱን አያውቁትም። እነሱ መሃሉን እንጂ ውስጡን አይረዱትም። እነሱ ከተማውን እንጂ ሰፈሩን አያውቁትም። እነሱ ታሪኩን እንጂ ኑሮውን አልተጋሩትም። እናም ፈረንጆቹ ይህንን አልጠቀሱም። ተረት ሰፈር እንደ ስሙ ተረት ስለመሆኑ አልጻፉም። ስለ ገዳም ሰፈርም ሆነ የውቤ በረሃማነት ያሉት ነገር የላቸውም። አዲስ አበባን እያፈረሷት ነው የሚለውን ጉዳይ ማንሳት የልማት ተቃዋሚዎች የሚሰነዝሩት አስተያየት አድርገው የሚያስቡ የብልጽግና ምዕመናን ጥቂት ናቸው ተብለው የሚታለፉ አይደሉም። እነሱ ከፍረት ስራሹ ስር የሚለቅሙት ጉርስ፣ ከአስከሬኖች ላይ የሚገፉት ልብስ፣ ከተማንደው የሚሞሉት ኪስ አላቸውና ጫጫታቸው ለራሳቸው ተገቢ ነው። ትዝታን በመፋቅ የሚበቀሉት ታሪክ ያለ የሚመስላቸው እነሱ ማህበረሰብን ማጎሳቆል፣ ህዝብን መበደል የህይወት ጥሪያቸው ያደረጉትን ገዢዎች ደግፈው በጎዳናው ዳር ስለቆሙት የመብራት ፖሎችና ስለተጠመጠመባቸው ዲም ላይት ስትሉ ዝም በሉ ቢሉ ምክንያታቸው ኪስ፣ ከርስና በቀል ነው። የኢትዮጵያን መልማትም ሆነ የአዲስ አበባን መለወጥ ከቶ ማን ይጠላል የሚል ጥያቄ ያለው ሰው አጭሩ ምላሽ ማንም የሚል ይሆናል። እንኳን ከተማ ዝንጀሮም በአምር መች ጠላሁ ትላለችና መዋብን የሚጠላ የሰው ልጅ የለም። ውበት ግን በሌሎች መስዋዕትነት ሌሎችንም በመበደልና በማጥፋት ላይ ሲመሰረት እሱ ወንጀል ይሆናል። ሆኖም የትኛውም ልማት ለአብላጫው ማህበረሰብ ለውጥ የሚውል ድሃን ከድህነቱ የሚያላቅቅ ብዙ መካከለኛ መደብን ከፍ ሲልም የላይኛውን ክፍል የሚያዋልድ እንጂ ድሃን ከኖረበት እያባረሩ በጎዳናዎች ዳርቻ ብልጭልጭ አምፖል መስቀል የሆነበት የኢኮኖሚ እድገት ስለመመዝገቡ የልማት ታሪክ አላስነበበም። ከአዳም ስሚዝ እስከ አማርትያ ሴን ከጥንት እስከ ዛሬ የልማት ትርጓሜ ከአብዛኛው የህብረተሰብ ክፍል የኢኮኖሚ፣ የማህበራዊ፣ የባህልና ያኗኗር አዎንታዊ ለውጥ ጋር የተያያዘ እንጂ ታሪክንና ነባር ማህበረሰብን ማሳደድና ማፈናቀል ሆኖ ያውቅም። የአዲስ አበባ ባለቤቶች ግን ያንን እያሉ ነው። ኮሪደር ልማት በጣም ዋና ትኩረት ያደረገው ከተማዋን ለነዋሪዎቿ ምቹ የማድረግ ነው። ክቡር ከንቲባ ሆይ፣ ለነዋሪዎች ምቹ ማድረግ ማለት ነዋሪን ማንሳትና ማፈናቀል ከዚያም እምጥ ይግባ ስምጥ ደብዛው እንዲጠፋ ማድረግ ነው እንዴ? ከማህበራዊ ተቋሞቹ መለያየት፣ ጉርብትናን መበተን፣ ቀባሪ ድርን ጧሪ ወዳጅን ማራራቅ ነው እንዴ? የሚለውን
የተሰለቸ ግን ደግሞ ወሳኝ ጥያቄን ተወውና አዲስ አበባን ከሌሎች የአፍሪካ ከተሞች የሚለያት ምንድነው የሚለውን እንመልከት። በከተማ ልማት ታሪኮች ላይ በርከት ያለ ንባብ ያላቸውና በዛ ያሉ መጣጥፎችን በመጻፍ የሚታወቁ አንድ ኢትዮጵያዊ ስለዚህ ጉዳይ አስተያየታቸውን እንዲሰጡን ጠየቅናቸው። አፍሪካ ውስጥ ዋና ከተማዎች የተመሰረቱት በቅኝ ገዢዎች ነው። በቅኝ ገዢ ሳይሆን በራሷ ልጆች የተመሰረተችውና የአፍሪካ ዋና ከተማም እየተባለች የምትጠራው አዲስ አበባ ብቻ ነች ይላሉ። የሱዳኑ ኡምዱርማን፣ በናይጄሪያ ደቡብ ምዕራብ የምትገኘው ኢባዳንና ሌሎችም መሰል ከተሞች በአገሩ ሕዝብና ነዋሪዎች የተቆረቆሩ ቢሆኑም እንደ አዲስ አበባ የአገራቸው ዋና ከተማ መሆን አልቻሉም ካሉ በኋላ አዲስ አበባ ግን በራሷ ሰዎች ተመስርታ የራሷ አገር ሕዝብ ብቻ ሳይሆን የአህጉሩ መዲና ሆና ቀጠለች ሲሉ ያክላሉ። ቅኝ ገዢዎች የአፍሪካ ከተሞችን ከሌጎስ እስከ ናይሮቢ፣ ከኬፕታውን እስከ ብራዛቪል፣ ከአቢጃን እስከ ኦጋዶጉ በሚመሰርቱበት ወቅት የተከተሉት ስልት የከተማውን መሃል ክፍል ወይም ዳውንታውኑን ለነጮች ሰጥተው ጥቁሮቹንና ቅኝ ገዢዎቹን በቆረቆሩት ከተማ ዳርቻዎች የሚቀመጥ የጉልበት ሰራተኛቸው አደረጉት። ይህ በከተማዋ ዳርቻ ያሰፈሩት ህዝብ ደግሞ በየጎሳው የተቀመጠ ቀን ቀን ከተማ ውስጥ ገብቶ ቅኝ ገዢዎቹን ሲያገለግል ከዋለ በኋላ ማታ ማታ ወደ ተዘጋጀለት የከተማዋ ዳርቻ የሚሄድ በከተማው የመሃል ክፍል መዋልን እንጂ ማደርን የማይፈቀድለት ባይተዋር ነበር። አብዛኞቹ የአፍሪካ ከተሞች ውስጥ ዛሬ ሰፈሮች በጎሳዎች ወይም በልዩ ልዩ ብሔሮች ሲጠሩ የሚሰማበት ምክንያትም ይህ ነው የሚሉት እኒሁ አጥኚ ናይሮቢ ስትሄድ የኩኩይ ሰፈር ብትጠይቅ ያሳዩሃል። ሉሄያዎች የት አካባቢ ናቸው ብትልም ይጠቁሙሃል። ሌጎስም ስታቀና እንዲሁ ነው። ዮርባዎች በሆነ አካባቢ፣ ኢግባዎች በሌላ ከተማው ክፍል ላይ ታገኛቸዋለ። ሰፈራቸውንም ሆነ አሰፋፈራቸውን የበየኑላቸውና ያሰመሩላቸው ቅኝ ገዢዎች ናቸው ካሉ በኋላ አዲስ አበባ የዚህ ታሪክ ሰለባ ላለመሆን ራሷን ስትከላከል የኖረች መሆኗን ያስረዳሉ። አዲስ አበባ ስትመጣ ግን የአማራ ወይም የጉራጌ፣ የኦሮሞ ወይም የሐረርጌ ሰፈር አታገኝም። የፒያሳ ልጅ ነኝ፣ ሰፈር የመርካቶ ነው፣ የቦሌ ልጅ ነኝ ወዘተ ሊልህ የሚችል ሰው ግን ብዙ አለ። እንደ ሌሎች የአፍሪካ ከተሞች ሰፈሩን በብሔሩ ሲጠራ አታገኘውም። አኗኗሩ ከተለያየ ማህበራዊ ዳራ ከልዩ ልዩ ብሔራዊ ማንነት ከመሆኑ በተጨማሪ አሰፋፈሩም እንዲሁ በቤተ መንግስቱና በማዘጋጃ ቤቱ ዙሪያ እንዲሆን አድርጎ የተፈጠረ ነው። የአገሩ ልጆች ገዢ ሆነው በተቀመጡበት ቤተ መንግስት አቅራቢያ የሰፈረው ህዝብ ከንጉሶቹ ርቆ እንዲኖር የሚያስገድደው ቅኝ ግዛታዊ ፖሊሲ አልነበረም። እንደ ሌጎስና ናይሮቢ፣ እንደ ሎሜና ዳካር ቀን ቀን ፒያሳ እየዋለ ማታ ማታ እንጦጦ የሚወጣ ወይም አቃቂ የሚወርድ አልነበረም ይላሉ። ይህ ከተማዋን ልዩ አድርጎ ያስቀመጠ አስደናቂ አፈጣጠርም ነው ይላሉ። የዛሬው አዲስ አበባ ግን እንዲህ ያለች አይደለችም። ከነጮቹ ቅኝ ገዢዎች ብታመልጥም ከጥቋቁሮቹ ገዢዎች አልዳነችም። የአዲስ አበባ መሃል ክፍል ዛሬ የሚዋልበት እንጂ የሚታደርበት አይደለም። ፒያሳን የኔ ነው የሚለው ትውልድ ተጠርጎ ወጥቷልና እንደ ቅኝ ገዢዎች ዘመን ለጉልበት ሥራ እንጂ በባለቤትነት ስሜት በከተማዋ መሃል ክፍል ላይ አይውልም። አፍሪካውያን በ19ኛው ክፍለ ዘመን መጨረሻና በ20ኛው አጋማሽ በባዕዳን ገዢዎች የተፈጸመባቸው ዛሬ አዲስ አበቤዎች ራሳቸውን በሚመስሉ ሰዎች እየተነሱ እንዲፈናቀሉ መሃሉን ለቀው ወደማያውቁት ዳርቻ እንዲሄዱና እንዲበተኑ እየተደረገ ነው። ቤላ እየተበላ ነው። መገናኛ መለያያ ሆኗል። የየካ ተራሮች የማይዳሰሱ ሆነዋል። አዲስ አበባ ለአዲስ አበቤ ባይተዋር ሆናለች። ድሮ መንግስታቸውን ተከትለው ቤተ መንግስት ዙሪያ የሚኖሩ አዲስ አበቤዎች ዛሬ በድሮ ቤተ መንግስቱ ዙሪያም ሆነ አዲስ በምሰራው ቤተ መንግስት አጠገብ ድሃ መኖር የለበትም ያሉ ቅኝ ገዢዎች ገጥመውት በእያንዳንዱ ማለዳ ጓዙን ጠቅልሎ እየወጣ ነው። በእርግጥ ገዢዎቹ ድሮም ቅኝ ግዛት ነበር ባይ ናቸው። ኦሮሞ በቅኝ ገዢዎች ተባሯልም የሚል እምነት አላቸው። ረኮ አመከነ ጀዳሜ ዱበተሙ እንደንደኝ ኬስ ኦሮሞ ለመናገር በሚከብድ ደረጃ ችግር ውስጥ እንዲገባ በቅኝ ገዢው ስርዓት ለአንድ ክፍለ ዘመን ያክል ጉዳት ደርሶበታል። እንደ ጎሳ አብቹና ገላን ከመሬት በማፈናቀል ብቻ ሳይሆን መብታቸው ተረግጦ ማንነታቸው ተገፎ ኦሮሞነታቸውንና የመሬት ባለቤትነታቸውን በመንጠቅ ፊንፊኔ የኦሮሞ ብርትና የማንነት ነጸብራቅ መሆኗ በጊዜ ሂደት እንዲረሳ ትልቅ ስራ ተሰርቷል። ሰዎቹ እንዲህ ያለ የፖለቲካ አስተሳሰብ ይዘው መንግስት ቢሆኑም አዲስ አበባን የሚጠርጉት የሚያፈናቅሉትና የሚያፈርሱት ለኦሮሞ አስበው ወይም ከተማውን አስውበው አገር ለመጥቀም እንዳልሆነ ክርክር የለውም። በዚህ መፈናቀል ውስጥ በአያቱም ሆነ በእናቱ ኦሮሞ የሆነ ሰው አልተረፈም። ሰዎቹ ይህንን የብሔር ጨዋታ አምጥተው በአፋን ኦሮሞ ሌላ በአማርኛ ደግሞ ሌላ እየተናገሩ የአንድ ህዝብ ተቆርቋሪ ለመምሰል የሚጥሩት ስናነሳቸው ተነሱብን፣ ይህም የሆነው ለኦሮሞ ብለን በመስረታችን ነው፣ እኛም ኦሮሞ በመሆናችን ነው የሚል የትንሽ ሰው አቋም ለማንጸባረቅ ነው። ሆኖም ከአዲስ አበባ መፍረስ የሚጠቀሙት ተለጣፊ ቀጣፊና ድርባይ የኢኮኖሚ ልሂቃን እንጂ ተርታውና ከርታታው ህዝብ አይደለም።
ድህነትን ሳይሆን ድሃን የሚጸየፈው አገዛዙ ነባሮቹን አዲስ አበቦች አባሮ መሃሉን የከተማውን ክፍል ለነዚህ ልጥፍና ብልጽግና ሰራሽ ነጋዴዎች ሰጥቶት ከፍ ሲልም ለውጭ ሀገር ሰዎች ሸጦት ገንዘብ ሊያገኝ ይችላል። ያገኘውን ገንዘብም ግማሹን ወደ አቡዳቢና ዱባይ ሊያሸሸው፣ ቀሪውንም ታንክና ድሮን መሸመቻ ሊያደርገው ይችላል። ይህ ከአገዛዙ ባህሪ የተነሳ ሊሰጥ የሚችል ግምት ነው። የአዲስ አበባን መልማትና መለወጥ ከቶ የሚጠላ ያለ በማስመሰል እንዲህ ያለ ትችትን ሊያጣጥሉ የሚሞክሩ ገዢዎችና የጥፋት ደቀ መዝሙሮቻቸው የተሰራው ልማት ምንድነው ቢባሉ የእግረኛና የብስክሌተኛ መንገድ ከማለት ውጪ ሊጨምሩት የሚችሉ ሐሳብ የላቸውም። ከዓመታት በፊት በተሰሩ የአስፓልት መንገዶች ግራና ቀኝ የእግረኛ መረማመጃ መጨመራችሁ ጥሩ ነው፣ ብስክሌት መንጃ ማከላችሁ እንዲሁ። ታዲያ ስለምን 100 ሜትር ለማይሞላ መንገድ 100 ዓመት የተሻገረን ማህበራዊ አንድነትና ትስስር መበተን፣ ለብዙ ዓመታት የተለፋበትን ሀብትና ቤት ማፍረስ አስፈለጋችሁ ቢባሉ ግን ምላሽ የላቸውም። ከዓመታት በፊት አርከበ ቁባይ ከንቲባ በነበሩበት ወቅት አዲስ አበባን መልሶ ማልማት የሚል ፖሊሲ ተግባራዊ ሲደረግ ፖሊሲውን በመተቸት ረዘም ያለ ጽሑፍ አስነብበው የነበሩት እንግሊዛዊ ፕሮፌሰር አሌክስ ደዋል ስለ ጉዳዩ ስንል አነጋግረናቸው ነበር። የከተማ ልማት ነባር እሴትን፣ ማህበራዊ አንድነትንና ታሪካዊ ይዞታን ባለቀቀ መንገድ መከናወን የሚገባው በአምስተርዳም ሆነ በፓሪስና በለንደን ይኸው የተተገበረ ተግባር መሆኑን ያነሱና የኢህአዴግን ዘመን የከተማ መልሶ ማልማት የተቹበትን ምክንያት ያስታውሳሉ። Across Europe and North America, mayors of major cities such as Paris, London, Chicago, Boston are trying to create mixed neighborhoods. በአውሮፓም ሆነ በሰሜን አሜሪካ ዋና ዋናዎቹ ከተሞች ለምሳሌ ፓሪስ፣ ለንደን፣ ቺካጎ፣ ቦስተን እንዲዘምኑ ሲደረግ ቅይጥ ጉርብትና ለመፍጠር ነው የጣሩት። በ20ኛው ክፍለ ዘመን የተካሄዱ የከተማ ልማቶች ከፈጸሙት አሰቃቂ ስህተት ተምረው የከተሞችን መሃል ክፍል ለሀብታሞችና ለትላልቆቹ የንግድ ድርጅቶች መተው አይገባም፣ መቀየርም ልክ አይደለም ብለው ለማጣጣም የተከተሉት ፖሊሲ ውጤታማ ሆኗል። እያንዳንዱ ሰው በ1 ኪሎ ሜትር ራዲየስ ውስጥ የማምለኪያ፣ የመማሪያ፣ የመሸመቻ ቦታዎችን እንዲያገኝ አድርገው ነው ያዋቀሩት። ድሃውም ሀብታሙም የሚጋሩት እንቅስቃሴ ፈጠሩ። አዲስ አበባም እንዲሁ ነበረች። በቅኝ ገዢዎች ሳይሆን በራሷ ሰዎች የተሰራች ያለ ኢኮኖሚ ልዩነት የሚኖርባት ሆና የዘለቀች መስጂድና ቤተ ክርስቲያን ድሃና ሀብታም ተጎራብተውና ተቀናጅተው የሚኖሩባት የነበረች ከተማ ነች።